እባካችሁ ይሄ ቪዲዮ የምትመለከቱ ሁላችሁም ኮፕሊንግ አድርጉ አካውንቴን። ለምን አካውንቴ እንዲጠፋ ስለሚሞክሩ ስለሚያርጉ ያለምንም ጥርጥር እባካችሁ ኮፕሊንግ አድርጉ አካውንቴን በችግር ላይ እንዳይሆን። ወደ ሀሳባችን እንመለስ። እንግዲህ አሁን ያለው ችግር ምንድነው? ይሄ በሴቶች ላይ የሚመጣው ጥቃት የሚፈጽምባቸው ነገሮች የሴቶች መብት ላይ እነዚህ ነገሮች ላይ ነው ሀሳቡ የሚመስለው የእነዚህ ወጣት እህቶቻችን ሀሳብ። ግን እሱ ሳይሆን ሀሳባቸው ሰዎች ከእግዚአብሔር መንገድ እንዲወጡ ከሃይማኖት እንዲወጡ ኤቲስት መሆን እንዲበዛ። እንግዲህ እኛ ኢትዮጵያውያን ሁሉም አማኝ ነው። ሁሉም በሃይማኖት ቤት ውስጥ ነው ያለው። እግዚአብሔር በሚያመልክበት መንገድ እግዚአብሔር ያመልካል። እና ይሄ በነገራችን ላይ ሰይጣን ተግቶ የሚሰራበት መንገድ ነው። በአሁን ጊዜ በምን መንገድ ነው የሚሰራው? ሃይማኖት እኮ እንደዚህ ነው የሚያደርጋችሁ፣ ጾም ብዙ ነው፣ ጸሎቱ ብዙ ነው፣ ትምህርቱ ብዙ ነው፣ ቅዳሴው ብዙ ነው ይላቸዋል። ማህሌቱ በዛ፣ ሰዓታቱ በዛ፣ ህጉ በዛ። ይህ በወጣት ጊዜ ያለው እድሜያችሁ ፈታ ብላችሁ እንዳትኖሩ፣ በጭንቀት ውስጥ እንድትኖሩ፣ በደስታ ፈታ ብላችሁ እንዳትኖሩ ነው ሃይማኖት የሚያደርገው የሚለው ሰይጣን የሚሰጣቸው ሀሳብ ነው። እና በጣም ነው የሚያስፈራው። በነገራችን ላይ ማስረጃ ነው፣ ውሸት አይደለም። ከምንም ተነስቼ አይደለም ያመጣሁት ይህ ሀሳብ። ኖርማሊ ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። ዳትስ ማይ ኦንሊ አንግል። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ ኢትስ ጀስት ኦንሊ ናቹራል። Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲቱሽን ነው ራሱ። ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን ካለችበት ከፍታ አውርዶ መሬት ላይ ትንሽ ነው እንድትሰሙ ያደረኩት። ለምን በደንብ መስማት ስለማያስፈልግ ውስጣችን በዛ ክፉ ሀሳብ መቆሸሽ ስለማያስፈልግ። ግን ምንድነው ሀሳቡ? ምንድነው ያለችው? ፌሚኒዝም አይደለም ሀሳብ ነው ያለችው። ፌሚኒዝም በተለይ ፌሚኒዝም ላይ ትክክለኛ ሀሳቡ ፌሚኒዝም ምንድነው?